አራዳ ፓርክ ደርሰናል። ስለ አራዳ ስናወራ ብዙ ተቀንቅኗል፣ ብዙ ተዘምሯል፣ ብዙ ተብሏል። አራዳ ስሙ ሲነሳ አለኝ ፒያሳ ተብሏል። ዛሬ ፒያሳ በእኛ እጅ በልጆቿ እጅ አምራ ደምቃ አዲስ ታሪክን ተላብሳ እኛን መስላ ኢትዮጵያ ሆና በደንብ ተሰርታለች። አንዱ ገጽታችን ያቆሽሽ የነበረው መግቢያ ላይ እዚህ መግቢያ ላይ ከቀይ ባር ኮንዶሚኒየም ሲመጣ ከየሆቴሉ የተረፈ ምግብ በፌስታል መጥቶ ይሸጥ ነበረ። ትራፊ ይሸጥ ነበረ። እንደዚህ በሚደረግበት በዋና ከተማችን ላይ እንዴት መከበርን እንጠብቃለን? 26 የምገባ ማዕከላቶችን ስንሰራ አንዱ እንደዚህ አይነት ገጽታ መቀየር ነው። ይሄ አዲስ ድልድይ ነው። ነባሩ መኪና ድልድይ ማዶ ላይ ያለ ገና ያላለቀ ስራ አለው። ይሄኛው እየተጠናቀቀ ነው ያለው። ሰላም ነው እለፉ የሚል ነው። እንሻገር ሰላም ነው የሚል ነው ትርጉሙ። ድልድዩ ላይ የተሰራው ይሄ የሚያምር የምናየው ካራክተር ሾልኮ በሰላም በውስጡ ማለፍን መሻገርን የሚያሳዩ ድልድዮቻችን ሁሉ መሻገርን ወደ ከፍታ እንሻገራለን። ምንም ጥያቄ የለውም። ወደ ብልጽግና እንሻገራለን። ምንም ጥያቄ የለውም። ይሄንን ብዙ ጊዜ ክቡር ጠቅላይ ሚኒስትራችን ተናግረውታል። እንደገና እንደግመዋለን። ስራዎቹም ይሄንን እውነት ይመሰክራሉ። እንግዲህ አራዳ ፓርክ ስንገባ በርካታ አራዳነትን የሚያመላክቱ መሰረተ ልማቶችን ግብአቶችን እናገኛለን። ይሄ ራኒንግ ትራክ የመጀመሪያው ነው። እንግዲህ በፓርክ ላይ ስፖርት ሜዳዎች አካባቢ እናገኝ ነበረ በዚህ ደረጃ ባይሆኑም እንኳን ነገር ግን ማህበረሰብ እንዲህ አይነት ቦታ ያስፈልገዋል መንቀሳቀስ አለበት በሚል እሳቤ የተሰራ ነው። ለቱሪስቶች ብቻ አይደለም፣ በዋናነት ለከተማችን ነዋሪ ነው የሰራ ነው። ለወጣቱ ነው የሰራ ነው። ለትውልድ ነው የሰራ ነው። ለህፃናት ነው የሰራ ነው። ትውልድ እንገነባለን። ትውልድ መገንባት አለበት። በእኛ ዘመን እየከፈልን ያለውን እዳ የሚቀጥለው ትውልድ ሊሸከመው ሊሸጋገርበት የማይገባ በሽታ ነው። እዚሁ ታክሞ ማለፍ ስላለበት መጪው ትውልድ ሀገሩን ወዶ የበለጠ እኛ ያልሰራነውን የቀረውን ስራ እየሰራ የኢትዮጵያን ብልጽግና በዓለም ላይ ከፍ የሚያደርግ እንጂ እኛ እንዳንበለጽግ ወደ ኋላ የጎተቱንና ያቆረቆዙን ችግሮች ወደሱም እንዲተላለፍ አናደርግም። ይሄ እንዳይሆን ደግሞ ፈጣሪ አምላክ የተመሰገነ ይሁን እየረዳን ነው። እንደዚህ አይነት ውጤቶችን አግኝተንበታል። በዛ ጋር ሳይክል መንገድ አለን። ቋፈር ተቆርጦ የተሰራባቸው እንዴት በራሳችን ምርቶች ክላር ተደርገው አምረው እንደተሰሩ ማየት እንችላለን። ውድ ነው። እዚህ ጋር ለምንድን ነው ድጋፍ ግንቡን ክላድ ያረጋችሁት የሚሉ አስተያየቶች ሰምተናል። አይ ውድም ቢሆን ይሄ የአምቦ ድንጋይ ነው። የአምቦ ድንጋይ ነው፣ የኛ ነው። የሰሩት ኢትዮጵያውያን ናቸው። ራሳችንን ዝቅ እያደረግን ትናንሽ ነገር መስራት የለብንም። ትልቅ ነን፣ ትላልቅ ነገር ነው የምንሰራው። በየአካባቢው መጸዳጃ ቦታ እናገኛለን። ወክ ሲደረግ እዚህ ጋር ለህፃናት በጣም ዘመናዊ መጫወቻ ተሰርቷል። ሚኒ ስፖርት ሜዳዎች አሉ። ወጣ ብለው ልጆች ይንቀሳቀሳሉ፣ ኳስ ይጫወታሉ። የአዲስ አበባ ልጆች በጣም ኳስ ይወዱ የለ። በአጠቃላይ የኢትዮጵያ ወጣቶች እኮ እንደዛ ናቸው። ስለዚህ ህዝቡ የሚፈልገውን ጭምር ምንድነው እያልን አጥንተን የሰራ ነው። ይሄ የወተርፎል ነው። ውሃው ከላይ ሲለቀቅ አናቱ ላይ ልክ እንደ ኩሬ ውሃ ይዞ አለ። በዛ ላይ ወክ የሚያደርገው ማየት ይችላል። በውስጡ የሚሾለክበት ድልድይ አለ። እሱም እንደዛው የሚጎበኝ አለ። ውሃው ደግሞ በዚህ ላይ እየጮኸ ድምጽ እያሰማ ሲወርድ በጣም ልዩ ስሜት ነው የሚሰጠው። ድንጋዩ ኤሌክትሮ መካኒካል ስራውን በኢትዮጵያውያን ነው የተሰራው። እቺ ትንሿ ከተማ ናት። የኢትዮጵያ ከተሞችን መስራት ላይ ያለው ክፍተት ምንድን ነው የሚለውን ስናጠና ከህፃንነት ጀምሮ ልጆች በጨዋታ መልክ ስለ ከተማ እየተማሩ እያወቁ ማደግ ስላለባቸው የተሰራ ነው። እያንዳንዱን ፋሲሊቲዝ ውስጥ እናገኛለን። የፖሊስ አገልግሎት፣ የባንክ አገልግሎት፣ የቲያትር ቤት አገልግሎት፣ የመኖሪያ ቤት፣ መዘጋጃ ቤት አገልግሎት፣ ከተማ ላይ የምንሰጣቸውን አገልግሎቶች በአጠቃላይ እዚህ ጋር ያገኛሉ። እንደዚህ አይነት ስፍራዎችን በከተማችን ላይ ሰፋ ባለ ሁኔታ እየሄድንበት ነው። አራዳ ፓርክ የቀድሞ ፒያሳ ህዝቡን አንስተን
ወደ ንፋስ ስልክ ላፍቶ አካባቢ ያስገብተን ያንን ቆሻሻ አጽድተን ስንሰራ ለኢንቨስተር ለመስጠት አይደለም፣ ወይም ደግሞ መንግስት የሆነ መስሪያ ቤት እዚህ ጋር መገንባት ፈልጎ አይደለም። ለህዝብ ነው፣ ለጋራ ለኢትዮጵያውያን፣ ከአዲስ አበባ ነዋሪም አልፎ ለኢትዮጵያውያን፣ ከኢትዮጵያውያን አልፎ ከተማችን ዋና ከተማችን ብለው ለሚኮሩባት አፍሪካውያን መገናኛ ስፍራ፣ መዝናኛ ስፍራ፣ ታሪክን መጎብኛ ስፍራ፣ ማወቂያ መማሪያ ስፍራ አድርገን ነው የገነባ ነው። ማንንም ሳንጎዳ፣ ማንም እንዳይጎዳ፣ መብት እንኳን የሌለው በጥገኝነትና በደባልነት በቆጥ ውስጥ ይኖር የነበረ ማህበረሰብ መኖሪያ ቤት ያገኘበት ነው። በዚህ እንኮራለን። ፈጣሪ አምላክ የተመሰገነ ይሁን። አራዳ ፓርክ በርካታ ፋሲሊቲ ነው ያለው። መታችሁ ጎብኙት። አሁን በአንድ ጉዞ እንደዚህ ገልጸን የምንጨርሰው አይደለም። ከ50 በላይ ሱቆች አሉ። ነግዱበት ኑ። አሁን ለስራ ዝግጁ እያደረግን ነው። በተለይ የስጦታ እቃዎችንና ቅርሶቻችንን እዚህ ስፍራ የምናሳይበትም ስፍራ ነው። ስትጎበኙ ብዙ ነገር ታያላችሁ። ለየት ያለ የውሃ ፋውንቴንና ዳንስ የምናይበት ነው። አዳራሾች አሉ። የስብሰባ አዳራሾች ወደ 8 አሉን። አንዱ በጣም ትልቅ ነው። እስከ 2000 ሰው በአንድ ጊዜ መሰብሰብ ይችላል። ሌሎች ሲንዲኬት ሩሞች አሉ። ስፖርት አሬና አለን። እንደዚህ በፓርክ ውስጥ ስፖርት አሬና ለመጀመሪያ ጊዜ መስራታችን ነው። በርካታ አገልግሎቶችን እናገኛለን። ወደዛ ወደ ማዶ ስንሻገር ትልቅ ሱፐር ማርኬት፣ ሃይፐር ማርኬት የሚባል አለ። ከስር ፓርኪንግ አለው። ሰፊ ወደ 280 አካባቢ ተሽከርካሪዎችን ባንዴ ማቆም የሚችል፣ አናቱ ደግሞ የልጆች መጫወቻ፣ መዝናኛ የመሳሰሉትና የፕላዛ አገልግሎት አለው። የተለያዩ የኪነ ጥበብ ፐርፎርማንሶችን ማዘጋጀት ይቻላል። እስከ 10,000 መሰብሰብ የሚችሉ ፕላዛዎች አሉ። በአንድ ጊዜ በመቀመጫ ከሆነ ደግሞ አንዱ እስከ 5,000 ድረስ በአንድ ጊዜ መሰብሰብ የሚቻልበት ነው። አካታች የሆነ ልማት ነው የሰራነው። ለድሃውም፣ ለሀብታሙም፣ ለባለ ሳይክሉም፣ ለባለ ተሽከርካሪውም፣ ለእግረኛውም፣ ለህፃናትም፣ ለአዋቂም። በህፃናት ውስጥ መክፈል ለሚችለው፣ መክፈል ለማይችለው፣ ስፖርት ሜዳ መክፈል ለሚችለው፣ ለየት ያለ መክፈል ለማይችለው፣ ለአዛውንቶች፣ ለሴቶች ተስማሚ የሆነ ሁሉንም ያካተተ ማንንም ያልዘነጋ ልማት ነው የሰራ ነው። ከጀርባው በኢትዮጵያ የመጀመሪያው የሚባል ሞል እየገሰገሰ እየመጣ ነው። በዚህ አመት ይጠናቀቃል። አራዳ ሌግዠሪ ሞል። ቀጥሎ 2 መካከለኛ ሞሎች አሉ።